እስቲ አንድ ላይ ጆሮአችንን በደንብ አርጋችሁ ከፈት አርጉ። የምንሰማው ጉድ አለ። ምንም ማድረግ አይቻልም። ሰላም ብለናል። የኢየሱስ ስም የተባረከ ይሁን። ላይክ እያረጋችሁ ጀምሩ። አዲስ ነገር ነው። ይሄንን ሰምታት ታቅም የትም ሰምታት ታቅም። ስሙ ይሄንን ጉድ። ነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለው? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድህነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድህነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድህነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት፣ ሰይጣንም ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? እስራኤል አይሁድ ባይኖሩ ድነት አይኖርም ነበረ። እነሱ ባይሰሩት እንዳውም ታላቁ ይሁዳ ባይኖር ድነት የለም። ጅራፍ ባይኖር ድነት የለም። የእሾህ አክሊል ባይኖር ድነት የለም። ወታደር ባይኖር ድነት የለም። ጲላጦስ ባይኖር ድነት የለም። ኧረ እንቀጥል እንጂ ምንድነው መስቀል መንገድ ላይ ሌላስ ምን አለ? ኧረ አስታውሱኝ። ምስማር ባይኖር ድነት የለም። መዶሻ ባይኖር ድነት የለም። ሌላስ እንደው አንድ ጥያቄ ብቻ ልጠይቃችሁ፣ በፍቅር መልሱልኝ። ኢየሱስ ምንድነው የበደላችሁ? ምንድነው ያደረጋችሁ? እንደዚህ ኢየሱስን ለመጥላት ሩቅ ለምን አስፈለገ? ለምን ተነጋግረን አንፈታም? ኢየሱስ ምንድነው የበደላችሁ? በኢየሱስ ስም ጉድ እኮ ነው። ይሄንን በአደባባይ በድፍረት ይሄን ቁጭ ብለህ የምትሰማ ሰውዬ እግዚአብሔር አብዝቶ ይባርክ። አምልጥ ወደ ኢየሱስ ሽሽ። ወደ ሲኦል በሚገርም ፍጥነት እየሄድክ ነው። ይሄንን ቁጭ ብለህ እንደ ጁስ እየጠጣ ያለ ሰውዬ አምልጥ ወደ ኢየሱስ፣ ወደ ኢየሱስ። ይሄንን ሰምተህ ምንም እንዳልተፈጠረ ምንም እንዳልሰማ ተደላድለ ከተቀመጥክ የራስ ጉዳይ። ነገር ግን አምልጥ ወደ ኢየሱስ፣ አምልጥ። ኢየሱስ ያድናል። ኢየሱስ ብቻውን ያድናል። ኢየሱስ በከፈለው ዋጋ በዛ ስቃይ ላይ መቀለድ ቀጥታ ውጤቱ ወደ ሲኦል ነው። አምልጡ ወደ ኢየሱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይንንም አንድ የጥምቀት ሲዲ ያየው ሰዎች ሲያጠምቁ ሰይጣን ወጣው ይላል። ከዛ ወጣ እስኪ በገብርኤል ስም በገብርኤል ይምላል ሰይጣን፣ በእመቤታችን ስም ይምላል። በኋላ በመጨረሻ በስላሴ ስም ሁሉ ይምልና በል ወደ ልቧ ከመለስካት እኔ ማን ነኝ እስኪ እኔን ስም ጥራ፣ አቤት እስኪ እኔን ስም ጥራ ሲሉት አጥማቂው አባ ኢየሱስ ስም እኮ ያቃጥላል እንዴት ብዬ ጠራዋለሁ አለ። ኦ ማይ ጋድ! ከዚህ በላይ ምን ፍቅርና የለም። ሕይወት ኢየሱስ ነው። ሌላ ምንም አንልም። ኑ ወደ ኢየሱስ፣ ወደ ሞታችን። ትውልድን ይዞ ወደ ሲኦል ከባድ ነው። ያሳዝናልም ያስቃል። አረ ከዚህ ጉድ እንውጣ፣ ወደ ኢየሱስ እንምጣ። እሱ ብቻ ነው መፍትሄ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙኝንም ኢየሱስ ጌታ ነው የሚለው ጥቅስ ከየት እንደመጣ ታውቃላችሁ? ሐዋርያት ወንጌልን በሚሰብኩበት ክርስትና አዲስ በነበረበት በዚያ ዘመን ንጉሱን ቄሳርን ጣዖት አድርገው አምላክ አድርገው የሚያመልኩ እነዛ ሰዎች ክርስቲያኖችን እየሰበሰቡ ቄሳር ጌታ ነው በል አለበለዚያ እንገልሃለን ይላሉ። ቄሳር ጌታ ነው በል ሲባሉ አይ ቄሳርማ ጌታ አይደለም፣ ጌታማ ማን ነው? ኢየሱስ ነው። ኢየሱስ ጌታ ነው ይላሉ። አትፍሩ፣ ይሄንን ቃል ለመናገር የኛ ነው የሌላ ማንንም አይደለም። እንቁራሪቶች በጣም ስለጮሁ ሐይቁ እነሱ ይመስላችኋል ሲባል ሰምታችሁ ታውቃላችሁ? አሳ አሻት ምን ያለበት ሐይቅ ብዙ ስለተነገረ አይደለም፣ በተረዳን አይደለም፣ በፍጹም አይደለም። ወዳጆች ኮፒ ሊንክ እያደረጋችሁ አድምጡ። አካውንታችንን በደንብ አድርጎ ሪፖርት እያደረጉት ነው። ፕሊዝ ኮፒ ሊንክ አድርጉ። በተረዳ አይደለም ወዳጅ፣
በተረዳማ ቢሆን እኮ እንደ ጴጥሮስ ኢየሱስን የሚረዳ ነበር። አጠገቡ ነበር እኮ ዳሶታል። ኢየሱስን ያውቀዋል። ግን ካደው። ይሁዳ እኮ ሽጦታል። አጠገቡ ነበር። ጴጥሮስ ግን በሐዋርያት ሥራ ምዕራፍ 2 ላይ የሰቀሉትን ሰዎች ፊት ለፊት እያየ በዚህ በተረገመ እጃችሁ የሰቀላችሁት እሱ እያለ ስለ ኢየሱስ ያወራ መንፈስ ቅዱስ ወርዶበት መንፈስ ቅዱስ ካረዳ በስተቀር ኢየሱስ ያድናል ብለህ ልትመሰክር አትችልም። ካላስ አትችልም። የመንፈስ ቅዱስ የሕይወት ልምምድ እናንተ ጋር አለ። ታውቁታላችሁ። ልሳን ትናገራላችሁ። ኢየሱስን እናውቀው አታውቅም። በማወቅ አይደለም። መንፈሳዊ ነገር አውቀን ገብቶን ተረድቶን አይደለም። መንፈስ ቅዱስ ነው ጋይድ የሚያደርግ። መንፈስ ቅዱስ እሱ እንደፈለገ ደግሞ እኮ እንደናንተ ከሳሽ መሰላችሁ። ይኸውልህ ልስትስል ነው ይለኛል። ከወደኩ በኋላ ነግሬ ነበር አይለኝ። ፋይል ይዞ ፍርድ ቤት አያቆመኝ። ያበረታኛል። አይዞ ይለኛል መንፈስ ቅዱስ። ኢየሱስን ደግሞ ያብራራልኝ። እሱ ነው አምላክ በእኔ ውስጥ እየኖረ። እንዴት ላብራራው ይችላል? ሊገባኝ አይችልም። በተረዳ ነው አይደለም። አጣርን አይደለም። በቃ ይህ እውነት ይብራላችሁ። መንፈስ ቅዱስ ከእናንተ ጋር አብሯችሁ ይሁንና እዩት። እኔ ያየሁትን ምንም ልላችሁ አልችልም። ወዳችኋለሁ። ተባረኩ። እኛም የምንፈልገው ይሄንን ነው። እንቁራሪቶች ብዙ ስለጨው ምናምን ተረት አያስፈልግም። ኢየሱስ ጌታ ነው በሉ። ይሄንን የምንፈልገው ኢየሱስ ጌታ ነው በሉ። ጌትነቱን ይመኑ። ሌላ ጌታ ከናንተ ይራቅ። እሱ ብቻውን ጌታ ሆኖ ነው። ሌላ አምልኮ ኢየሱስ ላይ ደርቦ ማምለክ ምናምን ከናንተ ይራቅ። እሱም ብቻ አምልኩ። የሚመለክ እሱ ብቻ፣ ያዳነን እሱ ብቻ፣ ሕይወት የሰጠን እሱ ብቻ፣ ስለኛ ያልሞተ ያልተሰቀለ ዋጋ ያልከፈለ ሲመለክ ለምን ይውላል? ኢየሱስ ብቻውን ይመለካል። ይሄ ነው እውነታው። በሉ አትፍሩ። ምንም ብለ ብቻ ኢየሱስ ጌታ እንደሆነ ህዝቡ ይወቅ። ኢየሱስ ጌታ ብቻ አይደለም፣ የጌቶች ጌታ ብቻውን ጌታ እንደሆነ የሚወቅ በቃ እሱ ላይ ተደርቦ አይመለክ። ይሄንን ነው የምንፈልገው። ኢየሱስ ያድናል። ኢየሱስ ይወዳችኋል። እኔም በጣም ነው የምወዳችሁ። ኑ ወደ ኢየሱስ። ሕይወት እሱ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ብቻውን ሕይወት ይሰጣል። ስሙ ይንንም አስብ እንኳን አልፈልገውም እንኳን አይደለም ለመመለስ። እንደው ተመለስ ግን ብለሽ ካልሽኝ ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ከዛሬ 4 ወር በፊት በነበረው የሊቃውንት ጉባኤ ስብሰባ ላይ እንዲህ ብለዋል። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ አልመለስም። አንድ ጥያቄ ቆይ፣ አልመለስም። ልጨርስ። አልመለስም። ወደዚህ ድቅድቅ ጨለማ ውስጥ አልመለስም። ለዚህ ድቅድቅ ጨለማ ውስጥ ላለው ህዝቤ ግን ወንጌል ሰብካለሁ እና ከዘይትም ተናግሬያለሁ። በጣም ወንድሞች ኦርቶዶክሳውያን አዝናለሁ በዚህ ጉዳይ ስለማልሰማችሁ። ወደ ኦርቶዶክስ ወደ ድቅድቅ ጨለማ አባቶች እያሉ ማለት ድቅድቅ ጨለማ ነው። ጨለማ ድቅድቅ ጨለማ ውስጥ ነው ያላችሁት። ወደ ድቅድቅ ጨለማ ከምመለስ ሙሉ ወንጌል ቤተክርስቲያን በር ላይ ሞቼ ወገኖቼ ወደ መቃብር አፋፍ ሳይወስዱኛል፣ ነፍሴ ወደ ጌታ ግን ትሄዳለች። ጨርሻለሁ። ኢየሱስን አገኝተን ሕይወት አገኝተን ተመልሰን ወደዛ አንሄድም። እውነት እኮ ነው። ኢየሱስ ብቻውን ያድናል። አንዴ ቀምሰናል፣ አይተናል። ይሄንን ሕይወት የሆነውን ኢየሱስን አገኝተናል። ከዚህ ደግሞ ተመልሰን ወደ ያለ አይሆንም። ኢየሱስ ብርሃናችን ሕይወታችን ነው። ከሱ ወደትም አንሄድ። ሕይወት አገኝተናል። ክብር ሁሉ ለኢየሱስ ይሁን። ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይንንም
ወንጌል ትንበያ አይደለም። ወንጌል የተፈጸመ እየተጠናቀቀ ዜና ነው። እስቲ ወንጌል አማኞች ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ። አንዳንድ የሃይማኖት ድርጅቶች ጋር ከሄዳችሁ ወደፊት እድናለሁ፣ ወደፊት እጸድቃለሁ፣ ብጸድቅም ባልጸድቅም እንኳን እንትን ሆንኩ ምናምን ብዙ ሰዎች ይላሉ። እነዚህ ሰዎች ወደ ወንጌል እውነት አልደረሱም። ለምን ሲባል አለመጽደቅ የሌለበት ህይወት የወንጌል ህይወት አይደለም፣ የሃይማኖት ወይም የጨለማ ህይወት እንጂ። ወንጌል ትርጉሙ በራሱ የተፈጸመ የተጠናቀቀ የዛሬ 2000 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመው ነው። ወደፊት እንድናለን፣ ወደፊት እንጸድቃለን አንልም። አሁን በእምነት ተስፋችንን ይዘናል። ምን አደረግን? መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 እንደሚናገረው ተቀድሳችኋል ደግሞም ታጥባችኋል ይላል። ወንጌል ትንበያ አይደለም። ወደፊት ይሆናል፣ ወደፊት እንዲህ ይሆናል የምንለው ሳይሆን አሁን በክርስቶስ ኢየሱስ ይሆን ነው። አሁን ጸድቅ ያለው እያላችሁ ጻፉ። ወደፊት ብለን ያስቀመጥነው ቀብድ የለም። አይ ምናልባት ወደፊት ሊሆን ይችላል የሚባል ነገር የለም። ጻድቅ ያለው አለቀ በክርስቶስ እሱ በሰራው ስራ። የኛ ጽድቅስ የመርገም ጨርቅ ነው፣ ምንም አይጠቅምም። እውነታው ግን ይሄ ያው ሊመራችሁ ይችላል። እንደምንም ዋጡ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። እኛንን ያስጠራን ነገሩኝ ልጆች። በጣም ደስ የሚል ቃል ነበረ። እውነት ተባርከንበታል። እኔም ጋሽ አሰፋም ጋሽ አየለም ወደነዋል። እስ ተባረክ። በቃ አሜዚንግ ገብቷል። እግዚአብሔር ከዚህ በተሻለ መልኩ ይገለጥብህ። ትንሽ ችግር አለብህ፣ እሱም ሰዓት ትገላለህ። እሷን አስተካክል፣ ሰዓት ቆጥብ። የለንም ሰዓትኛ፣ እሷን አስተካክል። ተባረክ። አየሽው አይደል? ይሄ እኮ ነው ቃል ያስተማረው። ተባረክ። እንዲያው ዘመንህ ይለምልም። አረካኝ ቃል እንደማር ጌታ ባንተ በኩል ሰርቷል። እናትህ እንኳን ወለደች። እንዲያው እኔ ለልጄ አስቤም አልነበርና እቤትና ናና ባይብል አስተምራት፣ አስጠናት። እሷም ትወድሃለች። እንዲያው ተባረክ፣ ስፋ፣ ውረስ፣ አትጥፋ ቤታችን። ና ቆይ ልበጡ ይባርክ። እሺ እሺ ሂድ በቃ እሺ። ማንዬ አንተ ምንድን ነው ያስተማርከው? እንዴ ምሳሌ ብለህ ሚስጥር ትዘረግፋለህ እንዴ? ደግሞ መጨረሻ ምናምን ስትረብኝ ነበር፣ ትስቃለህ ምናምን። እንዴት ነው ማልስቅ? አንተ አምልጦኝ ነበር እኮ እግዚአብሔር እርቶኝ ነው። አንተ ማጎረጎረ ሰውነት አካል የለም። ሶስቱን ደግሞ ጥምጣሙን ነው የጨረስከው አንተ። ምንድን ነው ወይ እሱን የራስህን ጨርሰህ እኮ የመጋቢዎች ልት ምንድን ነው ችግር? ደግሞ አንተ ሁሌ በሄድክበት ሁሉ ስለጠፋው ልጅ ነው የምታስተምር። ችግር ምንድን ነው ነው ወይስ አንተ መጽሐፍ ቅዱስ ከሱ ተባርከናል ምናምን እያሉ ነው ዛሬ መርቆኝ ነው? ወንድም ይወጋሃል። ምሳሌ ብለህ የሱ ሚስጥር ዘርግፈ በብትህን ነው የሚወጋ። እቤት ምገባ መስሏል እንደ ሀሳብ ሁለተኛ መድረክ ላይ አትተው። ናኒ በቃ ሳግባ። እነዚህ ልጆች የሚሰሩት ስራ በጣም ቆንጆ ነው። ቀልድ ይመስላል ግን ቁም ነገርም አለ። በደንብ አድርጋችሁ ከሰማችሁ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ከሱ ውጪ ህይወት የለም። ስሙ ይነን ክርስቲያን ብዙ ተስፋ የለም። ክርስቲያን አንድ ተስፋ ነው ያለው። በጣም ብዙ የምንጠብቀው ነገር የለንም። አንድ ጌታ ነው። ልመጣ ስል ብሎ የነገረን ምልክቶች በሙሉ ሆኑ። የቀረው የኛ መሄድ በሙሉ ምልክቱ ተፈጽሞ አልቆ አሁን የኛ መሄድ ነው የቀረው። ተስፋችን ሙሉ ሊሆን በደጅ ተስፋ አለን። ተስፋ ያለው ሰው ከፊት ለፊቱ የሚጠብቀው ነገር ያዘጋጀ ሰው የተረጋገጠና እውነተኛ ነው ብሎ የሚያምን ሰው የሚኖረው ነገር ያስታውቃል። አኗኗሩ ይለያል። እንግዳው እኮ ያስታውቃል። እንግዳ መሆኑን በቀንዲው ነው የምታውቁት። ይሁን የሚከራከር አይደለም። እንደነው አሪ ከምድር ጋር የተሰፋ አይደለም። ጌታ እየመጣ ነው ብሎ የሚዘጋጅ ሙሽራን ሊቀበል የሚዘጋጅ ሰው ያስታውቃል። እዚህ ጋር እንትና የለም። ሁላችንም አንዳንዴ ራሳችንን ተሰፍተናል። ጌታን ምን ጠብቅ አይመስልም እኮ። ስለዚህ እንግዲህ ያስታውቃል። ጌታን ምን ጠብቅ ሙሽራ እየመጣ ነው ብለን እንትን የምንል ሰው አልመስልም። ከዛ ሁሉ ጉድ እንውጣ። በቃ እኛ ልንሄድ ነው። ሁሉ ነገር አልቋል። ሊመጣ በደጅ ላይ ተዘጋጁ። ልንነጠቅ ነው ከዚህ ሁሉ ጣጣ ግልግል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። አንድ ቀን ከሱ ጋር ሃሌሉያ። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። እንሄዳለን። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።